በማከል እንግዲህ አብረን የመጣንበት እዚህ አንዱ ይሄ ዳውሮ ዞን ውስጥ ከሚገኙ ከ10 ወረዳዎች ውስጥ በአንዱ የሚገኘው የሃላላ ኬላ ነው። ሃላላ ኬላን እንደምታዩ እንግዲህ ከዚህ ጊቤ 3 ኃይል አመንጭቶ ፈሰው ውሃ ሀይቅ ሰርቷል። ሀይቁ እንግዲህ ወደ 7 ኪሎ ሜትር ርዝመት እንዳለው ነው ትናንትና የሰማነው። ከዛ ጀርባ ላይ ነው እንግዲህ ሃላላ ኬላ የተሰራው። ሃላላ ኬላ ደግሞ በገበታ ለሀገር ፕሮጀክት በጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ ከተሰሩ ፕሮጀክቶች አንደኛው ነው። ይህ ሃላላ ኬላ እንግዲህ በጣም እጅግ ዘመናዊ የሚባሉ ነገሮች የተገጠሙለት በሆቴል ደረጃ በማረፊያ ደረጃ ማለት ነው ለብዙ ቱሪስቶችም የሚሆን ነው። አሁን ባለው ሁኔታ ስካይላይት እያስተዳደረው መሆኑን ነው የሰማነው። አሁን ትልቁ ነገር እንግዲህ እዚህ አካባቢ ላይ ቱሪስት የመሳቡ ነገር ነው። እንደምታውቂው አካባቢው እንዳልኩሽ ከ10 የዳውሮ ወረዳዎች ውስጥ አንዱ ላይ ነው ያለው፣ ግን ጥግ ላይ ነው። ይሄ አሁን ያልኩሽ የምታዩ ሀይቅ ወዲያኛው ላይ ወላይታን ጭምር የሚያገናኝ ነው እና ቅርብ ነው በዚህኛው በኩል። ግን ደግሞ በመንገድ ዘርፍም ስትመለከችው በተለይም ቱሪስት ካልመጣ እንደ አይነት አካባቢ ምንም ባዶ ነው የሚሆነው። አሁን ባየነው ሁኔታ ብዙ የተዋወቀ አይመስልም። ስለዚህ ስካይላይት በደንብ አድርጎ በብሮሸሮቹ በሚበርባቸው ኢትዮጵያ አየር መንገድ በሚበርበት አካባቢ ላይም እንደዚህ አይነት የማስተዋወቅ ስራ መስራት ያለበት ይመስለናል። የአየር ሁኔታው እንደምታዩ ነው፣ በጣም ጠንካራ ነው። ይሄንን ደግሞ የሚፈልጉ የአውሮፓ ሰዎች ስላሉ በጣም የተሟላና እጅግ በጣም ደስ የሚል ዘመናዊ ቪላዎች ያሉት ናቸው። ፕሬዚዳንሻል ሩሞቹ ሁሉ የተሟላ ነውና ዋናው ነገር ግን ገንዘብ መስራት ነው። ከዚህ ጀርባ ገንዘብ ካልተሰራ ይሄ ሁሉ ነገር ተሰርቶ ገንዘብ ካልተሰራ ዋጋ የለውም። ለአካባቢውም እንዲሆን አካባቢው ህብረተሰብም ተጠቃሚ እንዲሆን በዚህ ጉዳይ ላይ የበለጠ መስራት ያስፈልጋል ብዬ አምናለሁ። እኔ በግሌ በጣም ደስ ብሎኛል። ሀገራችን ተወዳዳሪ ሆኖ ዓለም አቀፍ ደረጃ የጠበቁ ሪዞርቶች ያስፈልጓታል፣ ዘመናዊ ቪላዎች ያስፈልጓታል፣ ተፈጥሮንና ታሪክን ያዋሃዱ ወይም ያዋደዱ ይሄን የመሰሉ ሪዞርቶችና የቱሪስት መዳረሻ ስፍራዎች ያስፈልጓታል። ስለዚህ ያንን በሚመጥልክ በኮይሻ ፕሮጀክት ከተገነቡ የገበታ ለሀገር ፕሮጀክቶች መካከል ሃላላ ኬላን በማየቴ በግሌ በጣም ደስ ብሎኛል። እንግዲህ መንግስት የብዝሃ ዘርፍ ኢኮኖሚን እከተላለሁ ሲል ቱሪዝምም ደግሞ በዚህ የኢኮኖሚ ውስጥ ደግሞ ትልቁን ስፍራ ሲይዝ ትኩረት ሲሰጠው እየተገነቡ ከሚገኙ የጠቅላይ ሚኒስትሩ ኢኒሼቲቮች መካከል ሃላላ ኬላን በሩቅ ሆነን በዜና እናየው ነበር ወይ ዜናውን ስናነበው በዛ ዘርፍ ያሉ ባለሙያዎችን ስናናግር ስለ ኮይሻ ፕሮጀክቶች እንሰማለን። ግን በአካል ደግሞ እንደ አንድ ኢትዮጵያዊ መተን ደግሞ ስንመለከት በአካባቢው የፈጠረው ለውጥ ስናይ የተለየ ደስታ ይፈጥራል። ምክንያቱም በአካባቢው ከዚህ ቀደም የነበረውን የዳውሮን ህዝብ ስልጣኔ ያሳየ ተደብቆ የነበሩ ታሪኮችን ደግሞ እንደገና የገለጠና ከዘመናዊነት ጋር ጊዜ ከሚፈልገው ሀገርንም ተወዳዳሪ የሚያደርጋትን የቱሪስት መዳረሻ ስፍራ ከመሆኑ አንፃር በግሌ ተመልክቼው ደስ ብሎኛል። በአካባቢው ሰው ሰራሽ ሀይቅን አይቻለሁኝ፣ እንደገና ካባን አይቻለሁኝ። በ15ኛውና በ18ኛው ክፍለ ዘመን የተገነቡ ጥንታዊ የሆኑ ስልጣኔዎችን አይቻለሁኝ። የኢትዮጵያ ህዝቦች በተለያዩ አካባቢ የሚገኙ ህዝቦቿ ምን ያህል ጥንታዊ ስልጣኔ እንዳላቸው ዛሬ ድረስ ደግሞ ጠብቆ የሚያቆይ ማህበረሰብ እንዳለ ተመልክቻለሁኝና ሃላላ ኬላ የአካባቢውን ተፈጥሮ ምድር እንደተፈጠረች የነበረ አካባቢን በአዲስ መልኩ ደግሞ የገለጠ መሆኑ የጠቅላይ ሚኒስትሩ ኢኒሼቲቭ በንግግር ብቻ ሳይሆን በተግባርም ያለ መሆኑን አይቻለሁኝ። እንደ ጋዜጠኛ ደግሞ በአካል ያየሁትን ስሜት በአካባቢው ያሉ ወጣቶች ምን ያህል ተጠቃሚ እንደሆኑ የአካባቢው ማህበረሰብ ደግሞ ከዚህ የቱሪስት መዳረሻ ስፍራ ጋር አብሮ የተሰፋ መሆኑን አሁን እዚህ ያለንበት ሃላላ ኬላ ውስጥ ሁሉም ወጣቶች የዚህ አካባቢ ነዋሪዎች ናቸው። ሰው ሰራሽ ሀይቁን ሄደን ስናይ በሽርሽር በአሳ ማስገር የተሰማሩት አጠቃላይ የዚህ አካባቢ ወጣቶች ናቸው። መንግስት የፍትሃዊ ሀብት ስርጭትንና የሀገርን ሀብት እንዲበየቦታው መገንባቱ በራሱ ምን ያህል እንደ ሀገር ተደምረን እንድናድግ እድል የሚሰጠን መሆኑን ታዝቤያለሁና ግን እንደ አንድ ጋዜጠኛ ደግሞ የማስተዋወቅ ኢትዮጵያ በዚህ ልክ በዚህ ደረጃ ሰዎች ሩዋንዳ፣ ደቡብ አፍሪካ፣ ዚምባብዌ፣ ግብጽ በአህጉራችን እንግዲህ ቀዳሚ የሚባሉ የቱሪስት መዳረሻ አላቸው የሚባሉት ሀገራት ጋር መወዳደር እንደምትችል ያየሁበት ነው ሃላላ ኬላና ማስተዋወቅና በተለይ በዓለም አቀፍ መገናኛ ብዙሃን በሶሻል ሚዲያ ፕላትፎርሞች ላይ
በዲጂታል ሚዲያው ብዙ ስራ መስራት እንዳለብን በራሴ ተመልክቻለሁና በይዘቶቻቸው በተለያዩ ኮንተንቶቻቸው ውስጥ ይህንን ስፍራ ሌሎችም የቱሪስት መዳረሻ ስፍራዎችን ሀገርን ያለችበትን ደረጃና ልክ መግለጥ አለብን ብዬ አምናለሁ። የምንገኘው በሃላላ ኬላ ሪዞርት ውስጥ ነው ያለነው። ሃላላ ኬላ ማንም በዚህ መንገድ ይሆናል ብሎ የሚያስበው አይደለም። እዚህ ጫካ ውስጥ እንደዚህ አይነት የሆነ የሰዎችን አእምሮ ሊያድስ የሚችል እንደዚሁም የአካባቢ ባህልና እሴት በጠበቀ መንገድ የተሰራ ሪዞርት ነው። ከዚህ ጎን ለጎን ደግሞ በሰው ሰራሽ ሐይቅ የሆነ የግልገል ግቤ 3 ፕሮጀክት አካል የሆነውን ለማየት ሞክረናል። በእነዚህ ድምር ውጤቱ ከተባበርን ከሰራን ኢትዮጵያ የብዙ ጸጋ ባለቤት እንደሆነች ከተደመረን ውጤት እንደምናመጣ የሚያሳይ ጉዳዮችን ለማየት ሞክሬያለሁ። ይሄ ስራ እንግዲህ የሚዲያና የኮሙኒኬሽን አካላቶች ደከመን ሰለቸን ሳንል ጉዳዮቻችንን እየገለጽን ለማህበረሰቡ ማድረስ ያስፈልጋል። እነዚህን አየን እንጂ በብዙ ቦታዎች ላይ እኔም በመጣሁባቸው አካባቢዎች ላይ በሁሉም ቦታዎች ላይ የቲሙ አካላቶች የተለያየ ቦታ ዙሩ እየጎበኘ ነው ያለው። ጎርጎራ፣ ኮይሻ፣ የሃላላ ኬላም አንዱ አካል እንደሆነ እንደዚሁም ሌሎች አካባቢዎችም የቲሙ አካል እያየ ነው። ማየት ብቻ አይደለም ከኛ የሚጠበቀው ያየናቸው ነገሮች የገጽታ ግንባታችንን በሚቀየር መንገድ መስራት ያስፈልገናል።